በኢትዮጵያ የፋይናንስ ተቋማት ውስጥ የውጭ ምንዛሬ ለማግኘት የሚታየው ስብስብ ቢሮክራሲ የውጭ ምንዛሬ ፈላጊዎችን ወደ ህገወጥ አሰራር እየመራ ነው ተባለ። በተቋማት ውስጥ ያለው ውስብስብና የተራዘመ አሰራር የውጭ ምንዛሬ ፈላጊው በውድ ከጥቁር ገበያው ላይ እንዲገዛ እያደረገ መሆኑን ከሀገሬ ቴሌቪዥን ጋር ቆይታ ያደረጉት የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ አንስተዋል። ይህም በትይዩ ገበያው ላይ የውጭ ምንዛሬ ጭማሪ እንዲኖር እያደረገ መሆኑን አንስተዋል። ቢዝነስ ማለት ምን ማለት መሰለህ? ኢኮኖሚ፣ ቢዝነስ፣ ስራ እንደዚህ ነገሮች በሙሉ ነገሮችን ማቅለል ነው። በቃ ሲምፕሊፋይ ማድረግ ነው እኮ ነገሮችን እያቀለልክ ስትሄድ ነው። እኔ አሁን የምናምን $1000 ብፈልግ በቀላሉ ላገኝ የምችለው እዛ ነው። ስለዚህ ይሄ ውስብስቡን እንዴት ልመርጥ እችላለሁ? ያ ህገወጥ እንደሆነ እንኳን አውቀህ ሪስኩን ሁሉ ሊወስድ የሚችል ሰው ሊመጣ ይችላል። ስለዚህ ብዙ መንዛሪ መኖር አለበት፣ ብዙ ገዢ መኖር አለበት፣ ብዙ ሻጭ መኖር አለበት። ገበያው አቅርቦትና ፍላጎት ሊጣጣሙ የሚችሉት እነዚህ ሶስት ነገሮች ሲኖሩ ነው። ወደ የውጭ ምንዛሪ ገበያው ውስጥ ብዙ መምጣት አለበት። ለምንድነው ከሬሚታንስ ከውጪ በቀጥታ ወደዚህ የማይመጣው? እዚህ ጋር በህጋዊ መንገድ ለመመንዘር ከባድ ስለሆነ ነው። በህጋዊ መንገድ መመንዘሩ በጣም ጥቂቶች ናቸው፣ ከባድ ነው። እዛ ጋር ደግሞ ቀልል የሚያደርጉልህ ሰዎች አሉ። የተሻለ ክፍያ የተሻለ ነገር ሰጥተው የሚያቀልሉልህ አሉ። ህገወጥ ነው ግን በቃ ሰው ያንን ሊመርጥ ይችላል። አቶ ከፈለኝ አክለውም ከመደበኛው የውጭ ምንዛሪ ገበያው ይልቅ በጥቁር ገበያ ውስጥ ነፃ የሚባል ልውውጥ መኖሩን ያነሳሉ። እንደ ፋይናንስ አማካሪው ገለጻ በትይዩ ገበያው ያለው የፍላጎት መጠንና የአቅርቦት መጠን ገበያውን የሚወስን በመሆኑ በተቻለ መልኩ ነፃ ገበያ አለ ብለዋል። በተጨማሪም በመደበኛ ፋይናንስ ተቋሞቹ መካከል ነፃ አሊያም ትክክለኛ ውድድር አለመኖሩንም አንስተዋል። ሪስኩ አለ፣ ሪስኩን ይጨምሩብሃል። ከዛ ደግሞ የበለጠ መተማመን የሚባል ነገር አለ። ከዛ በኋላ እንግዲህ ወደ ሀገር ውስጥ ለማስገባት የሚደረግ ደግሞ ሌሎች ነገሮች አሉ። ኢንቪዚብል ሃንዶች ናቸው፣ በእጅ የማይታዩ ነገሮች ናቸው። የሚጫወቱት ብዙ ናቸው ማለት በአቅርቦቱም የሚጫወቱት ብዙ ነው፣ በፈላጊውም ዲማንድ በሚያደርጉትም ደግሞ ብዙ ናቸው። ስለዚህ ማርኬቱን የመወሰን አቅም የላቸው። በመጨረሻም የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ የፋይናንስ ተቋማቱ ግልጽ የሆነ አሰራር እንዲኖራቸውና የነፃ ገበያ አሰራርን ማዳበር እንዳለባቸው ምክረ ሀሳባቸውን ሰጥተዋል።